አናውቀው ችግር ካለ በግልጽ ንገሪንና እኛም ግራ እንጋባ። እኛ እዚህ በመሆናችንም የሆነ መናገር የምትፈልጊው ነገር እንትን የሚልሽ ከሆነ ችግር የለውም እንወጣለን። ከአብርሽ ጋር ማውራት ትችላላችሁ። እኛ መኖራችን ከብዶሽ ከሆነ በእኛ ፊት መናገር የማትፈልጊው ነገር ካለ ማለት ነው። ግን ብትነግሪኝ ደግሞ ሞር የሆነ ሀሳብሽን ሼር ማድረግ ይሻላል። አይ እንደዛ አይደለም፣ ድንገት ነው በቃ ያመመኝ። ማለት በጣም የተጨናነኩ ነበር ይሄን ሰሞን። ከዛ በኋላ ምግብ ደግሞ ምንም ሊከፍትልኝ አልቻለም። ጨጓራዬም እያመመኝ ነው። ለዛ ነው እኮ የሚያስጨንቁሽን ነገሮች ቢያንስ እኛን ሼር አድርጊንና ምናልባት የሚቀንስልሽ ከሆነ ምንድን ነው አሁን እያስጨነቅሻለሁ? በዋናኝነት ብቸኝነት ብቸኝነት ኤርሚ ሁሉ ሰው ኖሮ እንዴት ነው ብቻዬን የሚሰማሽ? አወራን አይደል እንደ ሁሉ ነገር በቀደም። አሁን እናንተ መጣችሁ ስለመጣችሁ ደስ ብሎኛል። ባትቆሙ ደስ ይለኛል። ቁጭ ያለው እኛ መቆም ምን ታስበሽ? ኤርሚ ከቀን ወደ ቀን እየተጎዳሽ ነው ያለሽው። አይ ከቀን ወደ ቀን ራስሽን እየጎዳሽ ራስሽን እንትን እያልሽ ነው ያለሽው። ለምን እንደዚህ የምትሆኚው? ማን ደስ ይበለው ብለሽ ነው? እሺ ደህና ነኝ። አሁን ደህና ሆናለሁ። እንዴ ማን ነው? ያው መጣ እሱን የነገረን ገዛላት አቤላ ገዛላት። አይ እንዴት ነሽ? ደህና ነኝ። አቤል ለምን ነገርከው? እንደዚህ እንድጨነቅ ነው? ሄርሚ አሁን ስለኔ መንገር አለ መንገር አይደለም እኮ እያወራን ያለ ነው አይደል እንዴ? አሬቱ ገዛላ አልቻለሁ። እሺ ለሌላ አስፋስ ምንድነው ያሏት አቤላ ሐኪም ቤት? እሱ በኋላ እነግርሃለሁ። አቤል ከመጨነቅ ምናምን የተለየ ነገር አለ እንዴ? ማናውቀው እሷ የተፈጠረባት ነገር አለ ሌላ? በአብዛኛው ጭንቀት በጣም ትጨነቃለች እና ታስባለች እና የሆነ መድኃኒት አዘውላታል። ለሌላ ሰው ግራ እያጋባችኝ ያለችው። ስንት ሰዓት ነው ጠዋት ነው የገባችሁት የነበረው? ለምን ብሎ አሁን አንተ ራስህ ከመሸ የደወልክልኝ? ቀን ነበር የገባችሁት እና መናገር አይሻልም? አንተ ራሱ ከሌላ ሰው ከምታውቅ ወይም ከኔ የምታውቅ አይሻልም? አታስጨንቁት። ማንም የደወለለት መድኃኒት አዝዣለሁ እዚህ አቶ ሰው